بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد تلانتنا كاكم نبات نكتل إن شاء الله تلانت جمرنا رئيس لله سبحانه وتعالى أسفلاقي يهوننا يسون لكنا يسون لؤلاوينة የሚያረጋግጡ ባህሪያቶችን ለሱ ማጽደቅና ለሱ የማይገቡ ጉለትና ነውር ያለባቸውን ባህሪያቶች ከሱ ላይ ውድቅ ማድረግ ወይም ደግሞ እሱን ከዚህ ማጥራት የሚል ነበር ያየናቸው ያቆም ነው واذا تقرر بطلان المشارك تعين ان يكون الاله واحدا هو الله وحده እንዴ ትላንት እንዳየነው በዚች ምድር ላይ ሁለት ፈጣሪ ቢኖር ኖሮ ይህ ፍጥረተ ዓለም አሁን ባለበት ሁኔታ አናየውም ነበር እንዲህ አይነት ስርዓት ይዞ በዚህ መልኩ ሳይናጋ ሳይዛባ ፍጥረተ ዓለሙ አይሄድም ነበር ለምን ሁሉም በፈጠረው ነገር ላይ ይገለልና መለያየት ይኖራል መለያየት ሲኖር ደግሞ ቀንና ማታ የተለያየ አምላክ ቢኖራቸው ኖሮ አሁን ባለው ሂደት አይሄዱም ነበር ብለናል ስለዚህ እነዚህ ነገሮች ስርዓታቸውን ጠብቆ ሳይዛነፉ ባሉበት ሁኔታ መሄዳቸው አላህ ብቸኛ አምላክ መሆኑን የሚያረጋግጡ ናቸው ብለናል واذا تقرر بطلان المشارك ከአላህ ጋር የሚጋራ የሌለ መሆኑ ከተረጋገጠ تعين ان يكون الاله አምላክ መሆኑ ተረጋገጠ واحدا አንድ ብቻ هو الله وحده الله ብቸኛ አምላክ የፍጥረት ዓለሙ ገዢና አስተናባሪ ፈጣሪው አላህ እንጂ ከሱ ውጪ ሌላ የሌለ መሆኑ ተረጋገጣል ولهذا قال ለዚህም ብሎ አላህ ምን አለን ሱብሃንአላህ عما يصفون አላህ ከሃዲያኖች ከሚሉት ነገር የጠራ የሆነ ጌታ ነው من الشريك والولد አጋሪም አለው ከሚሉትም ሆነ ልጅ ይዘዋልም ከሚሉት ጠራ አላህ عالم الغيب والشهادة የሩቅን አዋቂ የሆነው ጌታ ወሸሃደቲ የቅርብ የተጣደ የሆነ ነገር የሚያውቅ ማለት ነው هو المختص بعلم ما غاب عن العباد وعلم ما يشاهدونه الله سبحانه وتعالى የተለየ የሆነ አምላክ ነው ከፍጥራኖች በራቀ ከአላህ ባሮች እነርሱ የማያውቁትን ከነርሱ የራቀውን ነገር የሚያውቅ የሆነና ባሮቹ ደግሞ የሚያዩትንም ነገር ቅርብ ለእነርሱ ቅርብ የሆነውንም የሚያውቅ የሆነ አምላክ ነው አለ واما غيره ከሱ ውጭማ ያለ فهو ان علم شيئا من المشاهد ከሚታይ ነገር ቢያውቅም فانه لا يعلم الغيب የሩቅን ምስጢር አያውቅም የሰው ልጅ ባለፈው እንዳልነው አላህ Subhanahu Wa Ta'ala ከነብያቶቹ አላህ ከላካቸው መልእክተኞች የሻውን ነገር አላህ የፈለገውን ነገር ያሳውቃቸዋል ብለናል አላህ ያሳውቃቸውን ነገር ነው የሚያውቁት መልእክተኞች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ካሳወቃቸው ነገር ብዙ ነገር ተናግረዋል በህይወት ዘመናቸው የተከሰቱ ነገሮች አሉ አሁንም እየተከሰቱ ያሉ ነገሮች አሉ ወደፊትም የሚከሰቱ የተናገሯቸው ነገሮች አሉ አላህ ያሳወቃቸው የሩቅ ምስጢር ማለት ነው ለምንድነው የሳቸው መልእክተኝነት እንዲያረጋግጡበት በዚያን ዘመን ለነበሩ ከሃዲያኖች እሳቸው የአላህ መልእክተኛ መሆናቸው እንዲረጋገጥበት ታይድ ያደረገበት ነገር ነው ሙዕጂዛ ይባላል ይህ ክስተትን የተቃረመ የሆነ ነገር በነብያቶች እጅ በሚከሰትበት ጊዜ ሙዕጂዛ ይባላል ሷሊህ በሆኑ በአላህ ባሮች እጅ ሲከሰት ከራማ ይባላል طيب خوارق العادات ክስተትን ነባራዊውን ሁኔታ ጥሰው የሚመጡ ነገሮች ማለት ነው በተለምዶ የማይከሰቱ ነገር ግን አንድ ሰው አላህ Subhanahu Wa Ta'ala የቅርብ ባሪያው ከሆነ አላህን የሚፈራ ከሆነ የሆነ ችግር በሚገጥመው ጊዜ የሆነ ነገር በሚደርስበት ጊዜ አላህን ከለመነ አላህ ተክሪመን لصلاحه ለዚህ ባሪያው ክብር ሲል ያ አላህ የለመነው ነገር ይፈጽምለታል ይሄ በአላህ ላይ የማመን ሸርጥ አይደለም ከራማ መኖር በአላህ የማመን ሸርጥ አይደለም የሙእሚንነት ሸርጥ አይደለም አላህን የመፍራት ሸርጥ አይደለም በጣም ብዙ አላህን የሚፈሩ የአላህ ባሮች
እንዲህ አይነት ነገር ላይ ይከሰትላቸው ይችላል ነገር ግን አንድ ضعيف የሆነ የአላህ ባሪያ እንዲህ አይነት ነገር ሊከሰትለት ይችላል ይሄኛው አላህ እንደያስፈላጊነቱ ባሮቹን አላህ Subhanahu Wa Ta'ala ባሪያውን ለማቅረብ እሱን ለመጠበቅ ሲል የሚያስከስተው ነገር ነው የሚሆነው ማለት ነው من استجابة الدعاء የዱዓ استجابة አላህ ሊሰጠው ይችላል ይሄ ምን ይባላል ከነቢያቶች ውጪ ከሆነ ምንድነው የሚባለው ከራማ ይባላል ለነቢያቶች በነቢያቶች እጅ ላይ ሲከሰት ግን ምን ይባላል ሙዕጂዛ ይባላል ስለዚህ አላህ Subhanahu Wa Ta'ala ለነቢያቶች ከሩቅ ምስጢር ያሳውቃቸዋል ነገር ግን ከዛ ውጪ ከሆነ ማንም ሰው የሩቅ ምስጢር አያውቅም አላህ ብቻና ብቻ ነው የሚያውቀው ማለት ነው طيب ከነቢያቶች ውጪ የሩቅን ምስጢር ለማንም አላህ አላሳወቀም ለማንም እከሌ በልቤ ውስጥ ያለውን ነገር ያውቃል ብለን ካሰብን ይህ ከእስልምና የሚያወጣ እምነት ነው ምክንያቱም አላህ ቀደም እንዳልነው ለባሮቹ ሳሊህ ለሆኑ ባሮች አላህን ለሚፈሩ ባሮች እንደያስፈላጊነቱ የዱዓ መቅቡል ሊሰጣቸው ይችላል ከራማ ሊኖራቸው ይችላል ከራማ በኪስ ይዘውት የሚዞሩት ሽጉጥ አይደለም በፈለጉት ጊዜ አውጥቶ ሰው የሚመቱበት ነገር ሳይሆን አላህ Subhanahu Wa Ta'ala استجابة الدعاء ሲሰጥ የሚከሰት ነገር ነው ይሄ ሳሊህ ለሆኑ ባሮች ነው طيب ከዛ ውጪ ግን ማንም ይሁን ማን በልብህ ውስጥ ያለውን ነገር ሊያውቅ አይችልም አላህ ካልሆነ በስተቀር ማለት ማንም ይሄን ነገር ለማንም አላሳወቀም ለነቢያቶች ግን አላህ በሚፈልገው ነገር ላይ ያሳውቋቸዋል በጣም ብዙ ጊዜ ደጋግመን የምንለው ነገር አለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአኢሻ ጋር በተገናኘ ሙናፊቆች በዝሙት በጠረጠሩት ጊዜ ከአንድ ወር በላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ውስጥ ከነበሩ ከሳሃባዎች ጭምር የተጨነቁበት ጉዳይ ነበር መጨረሻ ላይ አላህ ሱረቱ ኑር ላይ 10 ምናምን አንቀጾች እስከ ቂያማ ድረስ እንዲቀሩ አድርጎ የአኢሻን ንጹህነት አረጋገጠ ማለት ነው طيب كذلك عائشة رضي الله عنها آيات التيمم የመጣበት ምክንያት ከአንገቷ ላይ ሀብል ተበጥሶ ወድቆ እሷና ሰሃባዎች ይፈልጉን طيب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ በሆነ ሁኔታ የሩቅ ምስጢር የሚያውቁ ቢሆን ኖሮ ይሄ ሁሉ ነገር አይከሰትም ነበር ነገር ግን አላህ የፈለገውን ለፈለገው ባሪያው ያሳውቃል ከመልእክተኞች ከሩሱሎች ማለት ነው ከዛ ውጪ ግን ማንም አያውቅምና ነው ኢዘን ለዚህ ነው ምን አለ فهو አይ ከአላህ ውጪ ያለ وان علم شيئا من المشاهد ከሚታየው ነገር ቢያውቅም فانه لا يعلم الغيب የሩቅን ምስጢር ማንም አያውቅም فتعالى أي تنزه الله وتقدس فتعالى مالت الله لكنا تجبوا مالتنا أما يشركون أجاريوت كم يجربت نجر كم يلوت نجر به فهو سبحانه متعال الله بلاي هنا جيتانا أن يكون له شريك في الملك بسو بذات لاي كسو جار بسلطان يمجرّا وكمنور يترى هنا جيتانا ومجرّا ويلم فطرة علمون የሚያስተዳድረው الله ብቻና ከሱ ጋር ማንም ስልጣን የለው قوله فلا تضربوا لله الامثال ينهى سبحانه عن ضرب الامثال له لله امثال እንዳናደርግለት الله ይከለክለናል وضرب المثل هو تشبيه حال بحال امثال ማድረግ ማለት አንድን ነገር ከሌላ ነገር ጋር ማመሳሰል ማለት ነው አንድን ሁኔታ ከሌላ ሁኔታ ጋር ማመሳሰል ተሽቢህ ይባላል وكان المشركون يقولون ان الله اجل من ان يعبده الواحد منا ምን ይሉ ነበር ሙሽሪኮች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ የነበሩ መካ ላይ የነበሩ አጋሪያን ምን ይሉ ነበር አላህ የላቀ ነው ከኛ ውስጥ አንዱ ቀጥታ እሱን ከሚያመልከው ይላል ከኛ ውስጥ አንዱ ቀጥታ አላህን ማምለክ አይችልም ቀጥታ ከአላህ ጋር መገናኘት እንዴት የሰው ልጅ ይሄ ቀድር አልተሰጠውም ይላል ሙሽሪኮች ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ فلا بد من اتخاذ واسطة بيننا وبينه በእኛና በእርሱ በአላህ መካከል የግድ የሚያስታርቅ የሚያገናኝ መኖር አለበት እኛ ቀጥታ ወደ አላህ መቅረብ አንችልም ነገር ግን ይሄ አላህ Subhanahu Wa Ta'ala ምን ብሎ ውድቅ አደረገባቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም فاذا سالك عبادي عني فاني قريب اجيب دعوة الداعي اذا دعاني فليؤمنوا بي وليستجيبوا لي ይሄን ውድቅ አደረገባቸው አላህ ስለኔ መጥቶ ከጠየቀ አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም የሚገርመው يسالونك عن كذا ይላል በጣም ብዙ የቁርአን አንቀጽ ላይ طيب يسالونك عن الاهله قل يسالونك ماذا ينفقون قل يسالونك عن اليتامى قل ነው የሚለው አላህ
ሁሉ ቦታ ላይ ይጠይቁሃል እንዲህ ብለህ መልስ ስጥ ነው የሚለው የዱዓ ቦታ ላይ ሲመጣ ግን وإذا سألك عبادي عني قل አላላቸውም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንን ውድቅ ማድረጉ ነው ዋሲጣ የሚባለውን ነገር በዱዓ ላይ ውድቅ ሲያደርግ አላህ فإني ብሎ ራሱ መልስ ሰጠ قل አላላቸውም حتى ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም وإذا سألك عبادي عني فإني ነው ያለው እንጂ قل ብለህ እንደዚህ መልስ ሰጥ አላላቸው ለምን በአላህና በባሪያው መካከል حتى ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቢሆኑ ራሱ አይገቡም ማለት አንተ ስጁድ ላይ ስትወርድ ቀጥታ ከማን ጋር ነህ الله ጋር ما في شيء ما في سبحان الله ምንም በአላህና በባሪያው መካከል የፈለገ ማዕሲያ ቢኖርበት ባሪያው የፈለገ ወንጀል ቢሰራ አላህ አንተ ወንጀል ሰርተሃል አልፈልግህም አላቀህም አይለው ወደሱ እስከተመለሰ ድረስ ተውበት አድርጎ ወደ ጌታው እስከተማጸነ ድረስና እጁን እስከዘረጋ ድረስ በምንም ተአምር አላህ ባዶን አይመልሰው ከጌታው ጋር ነው ከአላህ ጋር ነው የሚገናኘው ማለት ነው ስለዚህ አላህ Subhanahu Wa Ta'ala ለባሪያው ይሄንን ነገር ግርዶሽ እንደሌለና ቀጥታ ከባሪያው ከአላህ ጋር ባሪያው ከአላህ ጋር እንደሚያገናኘት እንደሚችል አላህ ምን አደረገው ኢላን አደረገላቸው እነርሱ ግን ላ በዚህ መልኩ አይቻልም ብለው ነበር ማለት ነው نعم فلا بد من اتخاذ واسطة بيننا وبينه قالوا فكانوا يتوسلون إليه بالأصنام ይሄንንም አድርገው ምን ይላሉ ቀጥታ ጣዖታቶች ጋር ይመጡና ለጣዖታቶቹ የተለያየ ነገር ያያደረጉ ምግብ ሰርተው ያመጡ ምን ያያደረጉ انا اعبدهم الا ليقربونا الى الله زلفى ይላል እኛ እኮ እነርሱ ጋር ሄደን በዚህ መልኩ እነሱን የምንማጸነው ወደ አላህ ሊያቀርቡን እንጂ ለሌላ አይደለም ይላሉ ስለዚህ እነርሱ በጣዖታት ወደ አላህ የሚቀርቡ ይመስላቸው ነበር ማለት ነው ነገር ግን አላህ Subhanahu Wa Ta'ala ይሄንን ውድቅ አደረገ የአላህ መልእክተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ልኮ ማለት ነው نعم وغيرها تشبيها له بملوك الدنيا ሰዎቹ በዚያን ጊዜ የነበሩት እነዚያ አእምሮአቸው ገና ጠባብ ስለነበረ ስለ አላህ ሲያስቡ ከዱንያዊ ንጉሶች ጋር ምን ያደርጉታል ያመሳስሉታል ምክንያቱም የዱንያ ንጉስ ወደሱ ልትቀርብ ስትፈልግ የግድ ምን ያስፈልጋል ሌሎች ለሱ ቅርብ የሆኑ ሰዎች ትፈልጋለህ ማለት ነው ገባ ስለዚህ ልክ እነዚህም ምን አደረጉ አላህን የአላህን ቀድር ስለማያውቁና አላህን ስለማያውቁት ልክ የዱንያ ንጉሶች ላይ ያለው አይነት ባህሪ ለአላህ ሰጡት አላህ ይሄን ነገር ውድቅ አደረገ فلا تضربوا لله الامثال ለአላህ አምሳያ አታድርጉለት አላህ Subhanahu Wa Ta'ala ከሁሉ የተቃቃ የሆነ ጌታ ነው በእርሱና በባሪያው መካከልም ግርዶሽ የለም ግርዶሹ ወንጀል ነው በእኛና በአላህ መካከል ያለው ግርዶሽ ምንድነው ወንጀላችንን ተውበት አድርገን ወደ ጌታችን ከተመለስን والله ከሽርክ በስተቀር ማለት ነው ከሽርክ በስተቀር ሌላ ምንም አይነት ወንጀል ቢኖር አላህ ብሎኛል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድሲ ላይ አንተ የሰው ልጅ ሆይ ወንጀልህ ከምድር እስከ ሰማይ የሚሞላ ቢሆን በእኔ ላይ ምንም ነገር ሳታጋራ ከመጣ እምርሃለሁ አላህ እምርሃለሁ ولا ابالي يعني በአንተ ወንጀል መብዛት አላህ የኛ ወንጀል አይጎዳውም የኛ ዒባዳም አይጠቅመውም ማዕሲያችን እኛን ነው የሚጎዳን ዒባዳችንን እኛን ነው የሚጠቅመው ስለዚህ አንድ ባሪያ ወንጀል ቢኖርበት የፈለገው ወንጀል ይሁን ተውበት አድርጎ ወደ አላህ እስከተመለሰ ድረስ والله አላህ Subhanahu Wa Ta'ala አላውቅህም አይለውም በሩ ክፍት ነው በል ከምንም በላይ እንደውም አጥፍቶ ወደሱ የሚመለስ ባሪያውን አላህ ይወዳል ሱብሃንአላህ አልዓዚም ወደ እርሱ መቅረብ ነው የሚፈልገው ማለት ነው ኢላን فلا يمثل بخلقه ولا يشبه بهم فالله اللهن كفطرانوች ጋር አንመሳሰለውም ان الله يعلم انه لا مثل له ለሱ አምሳያ እንደሌለው አላህ ያውቃል وانتم لا تعلمون እናንተ አታውቁም ففعلكم هذا صدر عن توهم فاسد وخاطر باطل ይሄ እንዲህ አይነቱ አባባላችሁ አላህ ወደርሱ በእኛና በሱ መካከል የሚያገናኝ መኖር አለበት የምትሉት ነገር ከጥፋት ከሆነ አስተሳሰባችሁ የመነጨ ነው እንዲሁም ደግሞ ባጢል ከሆነ አምሯችሁ ላይ ውል ከሚል ነገር የመጣ እንጂ አላህ እንደዚህ አይደለም አላህ በመሐከሉ ምንም ነገር አያስፈልግም እሱ ያዘዘውን መታዘዝ ብቻ ነው ولا تعلمون ايضا ما في عباده الاصنام من سوء العاقبه كذلك ከአላህ ውጭ ያለን ነገር በማምለክ የሚመጣው የመጨረሻው ኪሳራም አታውቁትም ይላል አላህ وقوله قل الخطاب للنبي صلى الله عليه وسلم لا الله ملكتኛ ነው وفي ذلك دليل على ان القرآن كلام الله قل ሲላቸው ሁሉ ቦታ ላይ ቁርአን ላይ ቁል ይያላቸው ነው አይደል እንዴ በመሰረቱ እኮ በል ማለት ነው እኛ አሁን አንድ ሰው እከሌ ጋር ሂድና እንዲህ በለው ብለን ብናወራ የላክነው ሰውዬ እኮ በል የምትለዋን ቃል አይተከምም አይደል እንዴ ከዛ በኋላ መልእክቱን ነው የሚያስተላልፈው ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
በል የምትለዋን ቃል አብረው ነው የሚሏት ቁርአን ላይ ቁል ማለት እኮ አላህ እያላቸው እኮ ነው በል እያላቸው ነው አይደል እንዴ መልእክቱን ብቻ ሳይሆን ቃልዋንም ጭምር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁል የምትለዋንም ቃል ጭምር ነው ያስተላለፉት ይህ ማለት ይሄ ቁርአን ክብር የሆነ የአላህ ቃል መሆኑን ይመሰክርልናል የእሳቸው እንዳልነ ምክንያቱም እሳቸው አድራሽ ናቸው ከአላህ የተላከላቸውን መልእክት ለኛ ሊያደርሱ ነው ማለት ነው ኢዘን አላህ ምን አላቸው ቁል نعم وأن النبي صلى الله عليه وسلم مبلغ عن الله صلى الله يميادرسوناتو إنما أداة حصر حرم ربي الفواحش حرم ربي الفواحش ጌታዬ ጸያፍ የሆኑ ተግባራቶችን እርም አድርጓል በላቸው አለ جعلها حراما እርም አድርጎታል والفواحش جمع فاحشة وهي ما تناهى قبحه من المعاصي كمعصية በጣም መጥፎ የሆነው ፋሂሻ ይባላል ዑለማዎች ብዙ ጊዜ ፋሂሻ የሚለውን ከዝሙት ጋር ነው የሚያገናኙት ከዝሙት ከመወስለት ጋር ነው የሚያገናኙት ማለት ነው ነገር ግን ማዕሲያ يعني በጣም ድንበር ያለፈ ማዕሲያ ሁሉ ፋሂሻ ይባላል አላህ እርም አድርጓል በላቸው አላቸው نعم ما ظهر منها وما بطن ግልጽም ይሆነው ድብቅም ይሆነው طيب አላህ እርም አድርጎታል የሰው ልጅ እኛ ራሳችንን ጨምሮ በቀን ውስጥ ማዕሲያ ሳይሰራ የሚውል ሰው አለ والله የለም አበደን ما يمكن በ24 ሰዓት ውስጥ ማዕሲያ ሳይሰራ ወንጀል ሳይሰራ የሚውል የለም إما ظاهرا وإما باطنا በጣም ጥንቁቅ ከሆነ በድብቅ ነው የሚሰራው ማዕሲያ ካልሆነስ አለነን በግልጽ ነው የሚሰራው ማለት يعني ድብቅም የሆነው ግልጽም የሆነው ማዕሲያ አላህ እርም አድርጎታል በላቸው ለአማኞች ነው የሚለው አላህ Subhanahu Wa Ta'ala ما أعلن منها وما أسر بقلت ميسر بدبك والإثم حتيات كل معصية يتسبب عنها الإثم من يوم إثم مالت حتيات يتبالى نقر كلهم الزيوست يقبل حتيات يتبالى مالتنا معصية وده معصية يمكت نقر بمولو إثم يلوتال يعني عمناو معصية يميلو تنش وده خصوصية نت يمتالنا نعم وقبل وقيل هو الخمر خاصة إثم ملو خمر بتشانو خمرنو ليلو معصية زاوست أيقوام نقر كني هنيو لا وعلى كل حال من يوم وده معصية يميوسد نقر هلو إثم يبالال مالت حتيات وده الله ما يفلقو نقر يميوسد هلو إثم يبالال والبغي بغير الحق يا لا عقباب دنبر مالفنم الله رماد القوال الظلم المجاوز للحد والتعدي على الناس በሰዎች ላይ ድንበር ማለፍ የሰዎችን ሐቃቸውን መንካት ክብራቸውን መንካት ገንዘባቸውን መንካት ማንኛውም መደብደብ ሊሆን ይችላል መሳደብ ሊሆን ይችላል ሐቃቸውን መውሰድ ሊሆን ይችላል አደራቸውን መብላት ማንኛውም ነገር አላህ እርም አድርጎታል በላቸው ነው እርም አድርጓል አላህ በሰዎች ላይ ያለ አግባብ ድንበር ማለፍ ወአን ትሽሪኩ ቢላህ በአላህ ላይ ልታጋሩ ለአላህ የሚገባውን ሐቅ በከፊልም ይሁን በሙሉ ለሌላ አሳልፋችሁ መስጠታችሁን አላህ እርም አድርጎታል በላቸው ተጃሉ له شريكا في العباده አላህን በማምለክ ላይ ከአምልኮት ዘርፎች ውስጥ ለሌላ ቆርሶ ወይም በሙሉ መስጠት ما لم ينزل به سلطانا الله ማስረጃ ያላወረደበት حجة وبرهانا سلطان ማለት حجة ማስረጃ ማለት ነው የሌላ ሲሆን وهذا موضوع الشاهد من الآية ይሄ ነው የተፈለገበት وأن تقولوا على الله ما لا تعلمون በአላህ ላይ የማታውቁትን ነገር ማለትንም አላህ እርም አድርጓል በላቸው ሐቂቀታን ይሄ ነገር በጣም ብዙ ሰዎች እየጠፉበት ያለ ነገር ነው አንዳንዴ የህፃን ልጅ ጸጉር ሽበት የሚያስበቅል አይነት ነገር ተሰማለህ ወይ ታክሲ ላይ ትሄዳለህ ወይ ለቅሶ ቤት ላይ ሊሆን ይችላል ወይ የሆነ ቦታ ላይ ሰዎች ይሰበሰባሉ አንዱ ጸጥ ብሎ የሆነ ነገር ሲያወራ ተሰማለህ የሚያወራው እኮ ስለ ሱቅ ቢሆን ምንም ችግር የለውም ስለ ንግድ ቢሆን ምንም ችግር የለውም ስለ ፋብሪካ ቢሆን ምንም ችግር የለውም ስለ ዲን ነው የሚያወራው ስለ አላህ ዲን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ስለ ሸሪዓ ነው የሚያወራው ሰውየው አሊፍ ተተኛ ተቁም ላይ ይችላል ነገር ግን ሐጅ ሄዶ መጥቷል መካ ሄዶ ሲመጣ ወህይ የወረደበት ይመስላል ሰዎች እንዴ ሐጅ ከለ እንዴት አያውቁም ይሉኛል ብሎ ይፈራና በእስልምና ላይ ላ ኢላሃ ኢላላህ አጃኢብ ሲያወራ ተሰማለህ ያ አኺ ይሄ እኮ አላህ ላይ የማታውቀውን ነገር መናገር ነው ሰው በአላህ ላይ እንዴት ይናገራል በሸሪዓ ጉዳይ ላይ አንተ የማታውቀውን ነገር አወራህ ማለት እኮ አላህ እንዲህ አለህ ይያልክ ነው
እንዴ ተው አላህ እኔ ያላልኩት ነገር ብሏል ብባል አልቆጣም እንዴ? አንተ ያላልከው ነገር ያልተናገርከው ነገር ያላልከው ነገር እከሌ ብሏል ተብሎ ቢነገርብህ አትቆጣም እንዴ? እንዴት በአላህ ላይ ሰው የማያውቀውን ነገር ይናገራል? ስለ እስልምና ሸሪዓ ስለ ዲን አንድ ሰው ዝም ብሎ ከመሬት ተነስቶ የሚያወራ ከሆነ በአላህና በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ምን እያደረገ ነው? እየቀጠፈ ነው ማለት። ወአን ተቁሉ ዐለላሂ ማ ላ ተዕለሙን፣ በአላህ ላይ የማታውቁትን ነገር ልትሉ አላህ እርም አድርገዋል። አላቅም በል ምን ትሆናለህ? ኢማሙ ማሊክ ረሂመሁላህ 40 ጥያቄ ተጠየቁ። ከክፍለ ሀገር ሰዎች ተመድበው ማለት ነው። ኢማም ዳሪል ሂጅራ ናቸው። የመዲና ሙፍቲ ናቸው። ከበሳ ማንም የለም እንደሳቸው አይነት ዓሊም በዚያን ዘመን። ከዛ ሰዎች ኮሚቴ ተዋቅሮ ኢማም ማሊክን ጠይቃችሁ ሄዳችሁ ጠይቃችሁ ነው ተብለው 40 ጥያቄ ይዘው መጡ ኢማም ማሊክ ጋር። ሲጠይቋቸው አላቅም ሲሉ ሲጠይቋቸው አላቅም ሲሉ አራቱን መልሰው 36ቱን አላቅም አሏቸው። 36 ኢማም ማሊክ ሱብሃንአላህ አልዓዚም ኢማም ዳሪል ሂጅራ ያ ኢማም አሏቸው። እንዴ ምን ብለን ነው ኢማሙ ማሊክ አላቅም ብለዋል ብለን የምናወራው አሏቸው። እኔ አሏቸው የማላቀውን ነገር መናገር እንጂ የሚያስፈራኝ እናንተ ኢማሙ ማሊክ አያቅም ማለታችሁ አይደለም የሚያስፈራኝ። ከፈለጋችሁ በፈረስ ላይ ቁጭ በሉና ባንዲራ ይዛችሁ ኢማሙ ማሊክ ጃሂል ነው አያቅም እያላችሁ አውሩ አሏቸው። አረማ ይሁን አሉ። ይሄ አይደለም እኔን የሚያስጨንቀኝ። እኔን የሚያስጨንቀኝ ምንድነው? በአላህ ዲን ላይ የማላቀውን ነገር መናገር ነው። ማን ናቸው እኚህ? ማን? ኢማም ማሊክ ያ اخي ሱብሃንአላህ العظيم አላሁ አክበር። እኛስ ዛሬ ማንነን? እስኪ ተመልከት። ታፍራለህ ወላሂ። አንዳንድ ጊዜ በጣም ወይ ታክሲ ላይ ስትሄድ ወይ ሆነ ቦታ ላይ ያ اخي ሱብሃንአላህ العظيم እንዴት እንደሚዘገንን ሰዎች ዝም ብሎ ሲያወሩ ማለት ነው። በቃ በዲን ጉዳይ ላይ በጣም ከባድ ወንጀል ነው። በአላህ ዲን ላይ በነብዩ ዲን ላይ من كذب علي متعمدا قالوا نبي محمد صلى الله عليه وسلم فليتبوأ مقعده من النار በእኔ ላይ አሉ የዋሸብኝ ሰው በጀሃነም መቀመጫ ቦታ ያዘጋጃሉ። መቀመጫው ጀሃነም ነው። በነብዩ ላይ ይሄ ከሆነ በአላህ ላይስ? ሱብሃንአላህ። ስለ አላህ እንዲህ ነው ብሎ ማውራት ይህ በጣም ከባድ ወንጀል ነውና አላህ ምን አላቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ይሄንንም እርም አድርገዋል በላቸው። ሚነል ኢፍቲራኢ ወልከዚብ ሚን ዳዕዋ أن له ولد ከዚህ ትልቁ ኃጢያት ትልቁ የሰው ልጆች ከሚቀጥፉበት ነገር በአላህ ላይ አላህ ልጅ አለው ማለት ትልቁ ቅጥፈት ማለት ሱብሃንአላህ። አላህ ሱብሃነሁ ወተዓላ ለሰዎች ስልጣን ሰጥተዋል ማለት የሱን ስልጣን በከፊል ለሰዎች ሰጥተዋል። የአላህን ስልጣን ሰዎች ከችግር ነፃ ማውጣት ይችላሉ። የታመመን አፍያ ማድረግ ይችላሉ። ለተቸገረ ለተጨነቀ በጠራቸው ጊዜ ደርሰው ሀጃውን ያወጣሉ። ይሄ ስልጣን አላህ ሰጥቷቸዋል ማለት ይሄ በአላህ ላይ ከሚቀጠፉ ትልልቅ ቅጥፈቶች እንደነዚህ አይነቶች ናቸው ማለት ነው። እንደነዚህ አይነት ከባባድ የሆኑ ቅጥፈቶች ሱብሃንአላህ። አላህ አዛኝ የሆነ ጌታ ስለሆነ እንጂ መሬት ተከፍታ ትውጠን ነበር። ለዚህ ነው አብዱላህ ኢብኑ አባስ ምን አሉ? የትኛው ሰማይ ነው እኔን የትኛው ሰማይ ስር ነው መሆነው አሉ። የትኛው ምድርስ ይሸከመኛል? እኔ በአላህ ዲን ላይ ያልሆነ ነገር ከተናገርኩኝ በአላህ ላይ የሌለ ነገር ከተናገርኩ የትኛው መሬትስ ይሸከመኛል? የትኛው ሰማይ ነው በየትኛው ሰማይ ተጠልዬ ነው የሚሄደው? ምክንያቱም አንድ ሰው ወይ ምድር ላይ ነው ያለው አይደል እንዴ? ምድር ላይ ስትሆን ከሰማይ ስር ነው ያለው። ስለዚህ ምን አሉ? የትኛው ሰማይ ነው እኔን ከየትኛው ሰማይ ስር ሆናለሁ? የትኛውስ ምድር ይሸከመኛል? አላህን የሚፈሩ ሰዎች እንደዚህ ነበሩ። አላህን የሚያውቁ ሰዎች ማለት ነው። እኛ ዛሬ ግን الله يزنلن سبحان الله العظيم. نعم من الافتراء والكذب من دعوى أن له ولدا ونحو ذلك مما لا علم لكم به بالله قداي لاي أوقات يليلن النجر نبي محمد صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليصمت. خير يعني معناه إيش؟ الله يعززه መልካም የሆነ ነገር በቃ خلاص አላህ ያለው ነገር ወይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተናገሩት ነገር ተናገር አጅር ታገኝበታለህ። ምንም ችግር የለም። ስትናገር ግን ቦታውን አውቀህ መጥነህ ተናገር። ዝም ብለህ አይደለም። አይብ 100 ኪሎ 10 ኪሎ ለማይሸከም ሰውዬ መሸከም ለማይችል ሰው 100 ኪሎ ብትጭንበት ምን አደረከው? ገደልከው ነው። እዛው ባለበት ጨፈለከው እንጂ አልጠቀምከውም ማለት ነው። ሁሉ የሚታወቅ ነገር ሁሉ ዝም ብሎ አይባልም። የተሰማ ነገር ሁሉ ዝም ብሎ አይነገርም።
طيب የሰዎች አቅል ደረጃ አለው በደረጃቸው ነው ዕውቀትም ምን የሚደረገው የሚሰጠው የሰማሁት ነገር ነው ብለህ ዝም ብለህ አምጥተህም አታፈስም ማለት ነው ሱብሃንአላህ አቡ ሁረይራ ረዲየላሁ ዐንሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰማኋቸው 3 ስልቻ ይሆኑ ነበር ይላሉ ለእናንተ ያስተላለፍኩት አንዱን ስልቻ ብቻ ነው አንዱን ስልቻ ለምን አንችለውማ አንችለው طيب አንድ ስልቻ ቢሆን ነው አሉ ለእናንተ ምን ያደረኩት የዘረገፍኩላችሁ ሱብሃንአላህ وليس كل ما يعلم يقال ابدا የምናቀው ነገር ሁሉ እንደው ዝም ብለን ቻንስ ፍርጥ አይደለም እያየህ ማለት ነው نعم አማ የማታቀውስ ነገር አላቅም ምን ትሆናለህ ዝም ብትል ወንጀል አለው እንዴ ዝምታ አበደን ሐቅ አውቀህ ዝም ካልክ ነው እንጂ ካልሆነ ግን የማታቀውን ነገር ዝም በማለት ማሻአላህ ومثل ما كانوا ينسبون اليه من التحيلات من التحليلات والتحريمات التي لم يأذن بها كذلك حرام የሆነ ነገር ሐላል ነው ማለት ሐላል የሆነ ነገር ደግሞ حرام ነው ማለት የመሳሰሉ አይነት ነገሮች ይህ በአላህ ላይ የሚቀጠፉ ቅጥፈቶች ናቸው الشاهد من هذه الآيات الكريمة أن فيها نفي الشريك عن الله تعالى لله سبحانه وتعالى አጋር የሌለው መሆኑን ውድቅ ማድረግ ነው وإثبات تفرده بالكمال الله ሙሉ በሆኑ ባህሪያቶች ብቸኛ መሆኑን ونفي الولد والمثل عنه سبحانه وتعالى الله سبحانه أمسجى لله لجي لله مهونم ودك مادرق وأن جميع مخلوقاته تنزهه عن ذلك وتقدسه نعم كلهم الله يطروتال تلانت እንዳልነው ከአጋንንትና ከሰው ልጅ በስተቀር ሌሎች መخلوقاتዎች በአጠቃላይ አላህን ያጠሩታል ብለናል አላህን ይገዙታል አላህን ያጠሩታል የሰው ልጅና አጋንንት ግን ካመኑት ውጪ አመፀኞች አሉ ከሰው ልጅም አመፀኛ አለ ከአጋንንትም አመፀኛ አለ ሌላ ሳር ቅጠልስ አያምጽም حيوانات አያምጹም طيب ሁሉ በል የሚገርማችሁ ጉዝ የሆኑ ነገሮች አላህን ያመልካሉ አላህን ያወድሳሉ طيب ما من شيء الا يسبح بحمده ምንም ነገር የለም አላህን የሚያወድስ በመስጋናው አላህን የሚያወድስ ቢሆን እንጂ نعم تفردي بالكمال من علن كما ان فيها اقامه الحجه على بطلان الشرك لله ምንም አጋር የሌለው መሆኑን ሁጃ ማቆም وانه مبني على جهل وخيال አጋሪያኖች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ በነበሩ ለአላህ Subhanahu Wa Ta'ala ዋሲጣ ያስፈልጋል የሚሉት ይሄ ከእውቀት የመነጨ ሳይሆን ከጅህልና የመነጨ መሆኑን ወአንሁ Subhanahu لا مثل له ولا شبيه له አላህ Subhanahu Wa Ta'ala አምሳያም ሆነ ቢጤ የሌለው መሆኑን ማረጋገጥ ነው ይላሉ ከነዚህ ካሳለፍናቸው የቁርአን አንቀጾች የምንረዳው ይላሉ ወደ ዛሬው ርዕሳችን ስንሄድ ኢስባቱ استواء الله على عرشه አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑን የሚያረጋግጡ የቁርአን አንቀጾችን ነው የምናየው አላህ በተከበረው ቃሉ በሰባት ቦታ ላይ ቁርአን ውስጥ እሱ ከአርሽ በላይ መሆኑን የሚያረጋግጡ የቁርአን አንቀጾች ነግሮናል وقوله الرحمن على العرش استوى في 7 مواضع سبت ቦታ ላይ وفي سورة الأعراف قوله إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش إن ربكم ጌታችሁ እኮ አላህ الذي خلق السماوات والأرض يا ሰማያትንና ምድርን የፈጠረ የሆነ ጌታ ነው في 6 أيام بسدست ቀን ውስጥ ثم استوى على العرش كزيم كعرش بلاي هنا وقال في سورة يونس عليه السلام إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش ياونو ترجمه يتكجر نجار الله وقال في سورة الرعد لا يدغمو الله الذي الله كيانو رفع السماوات بغير عمد الله سبحانه وتعالى سماين يا مسوسو كف ያደረገ የሆነ ጌታ ተረውነሃ ማለት የምታዩት የለም የምታዩት መፍሁም የለውም አስለን የምናየውም የማናየውም ሙሶሶ የለም አላህ ይህንን ሰማይ በቁድራው ነው ምን ያደረገው ያቆመው ማለት ነው ከፍ ያደረገ የሆነ ጌታ ነው አላህ ይያለን ነው الله الذي رفع السماوات بغير عمد ترونها ثم استوى على العرش كذيام الله سبحانه وتعالى كعرش بلاي هنا وقال في سورة طه الرحمن على العرش استوى الرحمن يا الله سمونه على العرش استوى كعرش بلاي هنا وقال في سورة الفرقان ثم استوى على العرش الرحمن كعرش بلاي هنا الرحمن الله مالتنا وقال في سورة ألف لام ميم السجدة مالتنا الله الذي خلق السماوات والأرض الله كيا سماياتنا مدرن يفترنا وما بينهما بمهكلاتهم يالون تمر في 6 أيام بسدست كانوس ثم استوى على العرش كزيام كعرش بلاي هنا وقال في سورة الحديد هو الذي السو يانو خلق السماوات والأرض في 6 أيام سماياتنا مدرن بسدست كان يفتر ثم استوى على العرش طيب كزيام كعرش بلاي هنا
አላህ Subhanahu Wa Ta'ala ከአርሹ በላይ ሆነ የምንለው በመጀመሪያ ደረጃ ከዚህ በፊት እንዳልነው አንደኛ የአረብኛ ቃላቶች ወይም ደግሞ የአረብኛ ስሞች ከኢዳፋና ከተቅይድ ነፃ በሚደረጉበት ጊዜ ማዕና ኩሊ አላቸው ብለናል فيه قدر مشترك ለሁሉም ያገለግላሉ ብለናል አንድ የአረብኛ ቃል ወይ ደግሞ ስም ተቅይድ ካልተደረገ ካልተገደበ ወይ ደግሞ ኢዳፋ ካልተደረገ ካላስጠጋ ነው ዝም ብለን ብቻ በመንጠራበት ጊዜ ምን አለው ለሁሉም ይሆናል ያ ቃል ብለናል ያ ስም ለሁሉም ሊሆን ይችላል ኢሽትራክ አለበት ማዕና ኩሊ አእምሮ ላይ የምናስበው ያ የአረብኛ ቃል የያዘው ማዕና አለ ያ ማዕና ካልተገደበ ለሁሉም መሆን ይችላል ነገር ግን ሲገደብስ የተገደበለትን ነገር ብቻ ነው የሚወክለው ብለናል ግልጽ አለ የተገደበለትን ወይ ደግሞ ወደዛ ያስጠጋነው ነገር ብቻ ነው የሚወክለው ሙሽተረክ የሚሆነው መቼ ነው ከተቅይድና ከኢዳፋ ነፃ ሲደረግ طيب አርሽ የሚባለው ነገር ዝም ብለን እንደ በአረብኛ ቋንቋ ሰሪሉል ሙልክ ነው የሚሉት ይሄ ነገር ወዴትም ሳናስጠጋው ዝም ብለን አርሽ ስንል በራሱ ማዕናው ሙሽተረክ ነው ለሁሉም ይሆናል طيب ነገር ግን ስናስጠጋውስ ወዳስጠጋንለት ነገር ብቻና ብቻ ነው የሚሆነው አንዱን ለአንዱ ያስጠጋነውን ለሌላው ሊሆን አይችልም ይሄ ኢዳፋ የሚባለው ነገር ወይ ደግሞ ተቅይድ የሚባለው ነገር ተኽሲስ ያሲዘናል ብናላ ተኽሲስ ማለት ነው መነጠል ማለት ነው ያ ወደዛ የተጠጋበትን ነገር ብቻ ነው የሚነጥለው ይሄን ነገር ልናውቅ ይገባል طيب ስለዚህ አላህ ከአርሽ በላይ ነው ስንል አርሽ ማለት ማዕናው ይታወቃል ኢስተዋ ማለት ማዕናው ይታወቃል ኢስተዋ የሚለው ነገር ነፃ ሲሆን ሳይገደብና ኢዳፋ ሳይደረግ ሙሽተረክ ነው ቃሉ ማለት ነው ሁሉንም ያጠቃልላል ነገር ግን ስትገድበውስ የተገደበበትን ነገር ብቻ ነው የሚያመላክተው طيب ለሌላው ልናደርገው አይንች ለሌላው ስናደርገው ምን ወደ አስጠጋነው ነገር ነው የሚሆንልን ይገደባል خلاص ማዕናው ያን ነገር ብቻ ነው የሚያመላክተው ከዛ ውጪ አይወጣም ለማውጣት ከፈለግን ከኢዳፋ አውጥተን ቃሉን ብቻ ማምጣት አለብን የዚህን ጊዜ ግን ለሁሉም ሊያገለግል ይችላል እንላለን ስለዚህ ስለ አላህ Subhanahu Wa Ta'ala ሁሉ ጊዜ ስናስብ አላህ እሱ ራሱን የወሰፈበት ራሱን የገለጸበትን ነገር ባለበት ሁኔታ እንቀበላለን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን የወሰፉበትን አላህን የገለጹበትን ነገር ባለበት መልኩ ምን እናደርጋለን እንቀበለዋለን እንዴት ነው ተብሎ የሚጠየቅ ጥያቄ አይኖርም ካለስ እንዴት ነው የሚለውን ጥያቄ ለመመለስ አንደኛ በሶስት መንገድ ነው ብለናል ይሄ ነገር እንዴት ነው ተብሎ ሲጠየቅ የዚህ መልስ ለመስጠት አንደኛ የተጠየቀው ነገርን ማወቅ ያስፈልጋል ራሱን ማየት ያስፈልጋል ካየኸው ያየኸውን ነገር እንዴት ነው ተብሎ ሲጠየቅ ትናገራለህ አንደኛ ራሱን ማየት ሁለተኛ አምሳያውን ማየት አምሳያውን የዛን ነገር አምሳያ ማየት እንዴት ነው ለሚለው ጥያቄ መልስ ለመስጠት ሶስተኛስ ስለዚህ ነገር ትክክለኛ የሆነ ዝርዝር መረጃ ሊኖር ይገባል ከነዚህ ከሶስቱ ነገሮች ውጪ እንዴት ነው ለሚለው ጥያቄ መልስ መመለስ አይቻልም ስለ አላህ ባህሪያቶች ሰዎች እንዴት ነው ብሎ በሚጠይቁበት ጊዜ አናውቅም እንላለን ለምን አንደኛ የተጠየቀው ስለ አላህ ነው አላህን አይተነዋል እንዴ ዛቱን ላ ኢላሃ ኢላላህ አላህ አምሳያ አለው እንዴ የለውም ከይፍያው እንዴት እንደሆነ እንዲህ ነው ብሎ አላህ ነግሮናል አልነገረንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሮናል አልነገሩን ኢዘን ከታምተ ነው የምታወራው እንዲህ ነው ብለህ የምታወራ ከሆነ በአላህ ላይ የማታውቀውን ነገር ነው የምትለው ማለት ነው ስለዚህ ከዚህ ትቆጠባለህ ከመይሊቁ ለጀላሊሂ ወዐዘመቲሂ ትላለህ ማለት ነው ውድቅ አታደርግም አታመሳሰልም አታዛባም ግልጽ አለ كذلك ايش من غير تحريف ولا تعطيل ومن غير تمثيل ولا تكييف እንዲህ ነው ብለህ አትናገርም ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲታቸው ان الله አሉ ቡኻሪ ላይ በተዘገበ ሐዲት ላይ لما قضى الخلق ፍጥረታቶችን ፈጥሮ 7 ሰማይና 7 ምድርን ፈጥሮ ከፈጠረ በኋላ كتب عنده فوق عرشه كتب عنده فوق عرشه እሱ ዘንዳ ከአርሹ በላይ ጻፈ ምን ብሎ ان رحمتي سبقت غضبي ብሎ ኢማም ቡኻሪ በዘገቡታል
አላህ ሰባት ሰማይና ሰባት ምድር ከፈጠረ በኋላ እዝነቴ ቁጣዬን ቀድማለች ብሎ ጽፏል። እዝነቴ አላህ ከቁጣው እዝነቱን ነው የሚቀድመው ማለት ነው። ኢነ ረሕመቲ ሰበቀት ገደቢ ላ ኢላሃ ኢላላህ አልሐምዱሊላህ الذي جعل رحمته سابقة لغضبه ወኢላ ቁጣው የሚቀድም ቢሆን ኖሮስ አላሁ አክበር ላ ኢላሃ ኢላላህ። ነገር ግን እዝነቴ ቁጣዬ ትቀድማለች ብሎ ጽፏል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የት فوق عنده فوق عرشه። ይህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንግግር ነው። አላህ ሰባት ቦታ ላይ ቁርአን ላይ ነገረን አላህ ከአርሽ በላይ ነው ብሎ። ስለዚህ እንዴት እንደሆነ አለማወቃችን ይህን ነገር ውድቅ ልናደርግ ያስችለናል እንዴ? አያስችለንም። ነፍስ እንዳለን እርግጠኞች ነን አይደለንም? ሩህ እንዳለን እርግጠኞች ነን አይደለንም? እርግጠኛ አይደለሁም የሚል ሰው አለ ከኛ ውስጥ አለ? ሼኻችን ማንም ሰው ከኛ ውስጥ ሩህህ ምን አይነት ነች ተብሎ ቢጠየቅ መልስ ያለው ሰው አለ? ነፍስህ ምን አይነት ነች ተመራመሩ ከዛሬ ጀምራችሁ ማለት ነው። መልሱን ስታገኙ ታመጣላችሁ። ነፍሴ ምን አይነት ነች፣ ቁመቷ ምን ጥቁር ነች ነጭ ነች ምን አይነት ነች ብለህ ተመራመር። ባለህ እድሜ ልክ ቁጭ ብለህ ተመራመር። እስኪ መልሱን ስታገኝ አግኝቻለሁ ብለህ ይዘህ ትመጣለህ። ነፍስ እንዳለህ እርግጠኛ ነህ፣ ሩህ እንዳለህ እርግጠኛ ነህ። ነገር ግን ሩህ ምን አይነት ነው ተብሎ ብትጠየቅ መልስ የለህም። ሩህ ምን አይነት እንደሆነች አለማወቅህ ሩህ እንዳለህ እንዳታምን ይከለክልሃል እንዴ? ይከለክለናል? ከልክሎናል እንዴ? አልከለከለንም። አናቅም ምን አይነት እንደሆነች። ነገር ግን ሩህ እንዳለንስ እናቃለን አናቅም? በጣም እርግጠኞች ነን። የለንም ካልን አሁን እዚህ ከኛ ጋር የላችሁም ማለት ነው። እንደዚህ ሩህ የለኝም የሚል ሰው ካለ ከኛ ጋር አይደለም፣ እዚህም የለም ማለት ነው። خلاص። ነገር ግን ነፍስ እንዳለን እርግጠኛ ሆነን ሩህ እንዳለን እርግጠኛ ሆነን ስለ ነፍሳችን አናቅም፣ ስለ ሩሃችን የምናውቀው ነገር የለም። ኢዘን እንዴት አላህ ከአርሽ በላይ ነኝ ብሎ ሲያበቃ እንዴት እንደሆነ ካላወቅን አላህ ከአርሽ በላይ ነው አንልም። ከአርሽ በላይ መሆኑን አናምንም። እንዴት ነው የሚባለው? ሱብሃንአላህ አልዓዚም። እንዴት እንደሆነ አናቅም እኛ። አላህ አልነገረንማ። ከአርሽ በላይ ነኝ ብለዋል። እንዴት? እሱ ነው የሚያውቀው። خلاص ምን አገባን እኛ እኮ ዛሬ ስለ ራሳችን ኢምንት የሆነችን ነፍስ ማወቅ ሳንችል ስለሷ ዕውቀታችን አእምሮአችን መድረስ ሳይችል ስለ خالق السماوات والارض ሰማያትና ምድርን የፈጠረ ይሄንን ፍጥረት ዓለም የፈጠረ አምላክ ስለሱ እንዴት እንደሆነ ማወቅ አለብኝ ብለህ ታስባለህ እንዴ? ይሄ የጥመት ትልቁ ፓርት ነው ማለት ነው። አላህ ይጠብቀን እንጂ። ኢዘን ትልቁ ነገር ምንድነው? ይሄ ነው። እኛ አላህ የቂያማ ቀን አላህ ቢጠይቀን ምን እንላለን? ያ አላህ በተከበረው ቃልህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጅብሪል አማካይነት እሳቸው ላይ በወረደው ቃል አላህ ከአርሹ በላይ ነው የሚል 7 የቁርአን አንቀጽ ነግረውናል። እሳቸውም አንተ የላካቸው የተከበሩት ለዓለም እዝነት የላካቸው መልእክተኛ አላህ ከአርሹ በላይ ሆኖ እዝነቴ ቁጣዬን ትቀድማለች ብለው ነግረውናል እንላለን ማለት ነው። መልስ አለን የለንም? ነገር ግን አላህ ከአርሽ በላይ አይደለም ብንልስ እኔ መልእክተኛዬን ልኬ በእኔ ቃል በቁርአን ላይ አውርጄ ነበረ ለምንድን ነው ያልከው ብንባል መልስ አለን የለንም? ኢዘን የእስላም ጠላቶች ፍልስፍና ውስጥ ገብተው ሙስሊሞችን ትክክለኛ እምነታቸውን ከስታቸው ለመሸርሸር ያመጡት ፍልስፍና ውስጥ እኛ አንገባም። አላህ ያለው ቃል ህያው የሆነው ቃሉ ነው። በነገረን ነገር እናምናለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ የላካቸው ከነፍሳቸው ምንም ነገር የማይናገሩ ላ ينطق عن الهوى ان هو الا وحي يوحى ብሎ አላህ የመሰከረላቸው የአላህ መልእክተኛ የተናገሩትን ቃል እናምናለን። በጥርሳችን ነክሰን እንይዛለን። ሼኹ ምናሉን ከዚህ ጋር በተገናኘ ኢማሙ አቡ ሐኒፋ ያሉትን ነገር እግረ መንገዳችን ያው እነዚህ የነብዩ ንግግር አይተናል፣ ቁርአን አይተናል። ኢማሙ አቡ ሐኒፋ ምን ይላሉ? ረህመቱላሂ ዐለይሂ ፍቅሁ الابسط በሚለው ኪታባቸው ላይ من قال لا اعرف ربي في السماء او في الارض አሉ ጌታዬ ሰማይ ላይ ምድር ላይ አላውቅም የሚል ሰው ፈቀድ ከፈራል በርግጥ ከፍሯል አሉ ኢማሙ አቡ ሐኒፋ ማለት ነው። طيب وكذلك قالوا من قال انه على العرش الله كعرش በላይ ነው ولكن ولا ادري العرش في السماء او في الارض ነገር ግን አርሽ የሚባለው ከመሬት ውስጥ ይሁን ሰማይ ላይ ይሁን አላውቅም ቢልም ከፈራል ኢማሙ አቡ ሐኒፋ ሱብሃንአላህ። ፍቅሁል አክበር በሚለው ኪታባቸው ገጽ
46ኛው ገጽ ላይ ነው ማየት ይችላልላችሁ كذلك ኢማሙ ማሊክ ጋር አንድ ሰው መጣ ቁጭ ባሉበት ማለት ነው መዲና جاء رجل الى امام مالك فقال من አላቸው ያ አባ አብዱላህ አላቸው አንተ አብዱላህ አባት ሆይ አላቸው ኩንያቸው ነው ይሄ الرحمن على العرش استوى كيف استوى አላቸው አላህ ከአርሹ በላይ ነው ይሄ ቁርአን ስለሆነ ምንም ማድረግ አልቻለም ነገር ግን እንዴት ነው አላቸው እንዴት ነው استواء ከአርሽ በላይ እንዴት ነው استواء አላቸው ኢማሙ ማሊክ አንገታቸውን አቀረቀሩ እንደዚህ ልክ እንደዚሁ ደርስ ላይ ነበሩ ኢማም ማሊክ ከዛ ብዙ ቆዩና ኡድ ነበረቻቸው መሬት ትንሽ መታ እያደረጉ ቆዩና ቀና ሲሉ ላበላብ ሆነዋል ፊታቸው በጣም ተቀያይረዋል ከዛ በኋላ ምን አሉት كيف منه غير معقول አሉት كيف የሚለው ነገር የሚታወቅ አይደለም አሉት كيفيا እንዴት ነው የሚታወቀው አሉ طيب والاستواء منه غير مجهول استواء የሚለው ደግሞ ከአላህ የማይታወቅ ነገር አይደለም والإيمان به واجب አሉት በዚህ ማመን ደግሞ ዋጅብ ነው አሉት والسؤال عنه بدعة አሉት كيف እንዴት ነው ብሎ ደግሞ መጠየቅ ራሱ بدعة ነው አሉት وأمر ولا أراك إلا مرتدئا አሉት አንተ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ላይ አዲስ ነገር የምታመጣ እንጂ ሌላ አትመስለኝም አሉት وأمر به فأخرج ይላሉ ከዛ አስወጡታሉና ሰውየውን አስወጡታል ኢማሙ አህመድ ማለት ነው ረሂመሁላህ ምን ይላሉ نحن نؤمن بأن الله على العرش كيف شاء وكما شاء الله ከአርሹ በላይ ነው እንደፈለገው እንዴት እሱ በሚያውቀውና ለሱ በሚገባ መልኩ ወለሁ نعم نحن نؤمن بأن الله على العرش كيف شاء وكما شاء بلا حد ማለት ሰዎች እንዲህ ነው በሚሉት መልኩ ሳይሆን ማለት ነው ووصفه يبلغها واصف كذلك ሰዎች እንዲህ ነው ብለው ቀደም ያን ከይፍያውን ነፊ ለማድረግ ነው እሳቸው አው يحده احد ወይም ደግሞ አንድ ሰው በሚገምተው መልኩ ሳይሆን فصفات الله منه وله يا الله ባሪያቶች ከርሱ ለሱ የተገቡ ናቸው وهو كما وصف نفسه الله ራሱን እንደገለጸው ولا تدركه الابصار الله የሰው ልጆች አእምሯቸው አቅላቸው አይደርስበትም የሱ ባህሪ እንዴት ነው ብለው እናስበው ቢሉ በፍጹም ሊያስቡትና ሊደርሱበት የሚችሉት አይደሉም አሉ تعارض العقل والنقل በሚል ኪታብ ሸይኹ الاسلام ተይሚያ ይሄንን የኢማሙ አህመድን ንግግር ምን አድርጎልናል አስቀምጦልናል ኢዘን አላህ በቁርአኑ ከነገረን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ከነገሩን እነዚህ የኢስላም ሊቃውንቶች ሁሉም ከነሱ ከነበሩበት ዘመን እስካሁን ድረስ ሁሉም የተቀበላቸው ማለት ነው ቀብራቸውን አላህ የጀነት ጨፍ ያደርግላቸው ዛሬ ኢማሙ አቡ ሐኒፋ ሲባል ኢማሙ ማሊክ ሲባል ኢማሙ ሻፊዒ ሲባል ከኛ ጋር ያለው አይመስልንም እንዴ ለምን እንደሆነ ታውቃላችሁ አላህ ስማቸውን ህያው ያደረገው والله የህይወት ታሪካቸውን እኮ ብናነብ እነዚህ አኢማዎች ሱብሃንአላህ አልዓዚም ነገር ግን ልክ አሁን ስማቸው ሲጠራ ከኛ ጋር ያለው ይመስልናል ለምንድን ነው ለሱ ዲን ስለለፉ ነው ራሳቸውን አቅልጠው ለኛ ሻማ ሆኖ ስላስተላለፉ ነው ኢዘን እነዚህ ዑለማዎቻችንን እነዚህ ሰሃባዎችን ካልተከተልን ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ካልተከተልን ማን ልንከተል ነው አይሁዶችን ልንከተል ነው አላህ ይጠብቀን نعم شيخ منالون قد ورد إثبات الاستواء على عرشه في 7 آيات من كتاب الله كلها قد ورد فيها إثبات الاستواء بلفظ واحد عند قال استوى على العرش بميل فهو نص في معناه الحقيقي اونتኛ هنا ترجمون ነው ሚዛው نفي ማድረግ ወይ ደግሞ تأويل ማድረግ አይቻልም لا يحتمل التأويل بمعنى آخر ليلا ይህን ትርጉም መቀየር አይቀበልም والاستواء صفة فعلية ثابتة لله سبحانه على ما يليق بجلاله كسائر صفاته الله ለሱ የሚገቡ ሙሉ የሆኑ ባህሪያቶች እንዳሉት ሁሉ ይሄኛው ባህሪው ለአላህ ያለው ለሱ የሚገባ አይነት ሙሉ ባህሪ ነው እንላለን እንዲህ ነው ብለን አናወራ وله في لغة العرب 4 معان استوى የሚለው على ارتفع سعيد واستقر የሚል ትርጉም አለው በአረብኛ ቋንቋ ማለት ነው وهذه المعاني الاربعه تدور عليها تفاسير السلف للاستواء الوارد في هذه الايات الكريمه ይህ በቁርአን ላይ ያሉት እነዚህ استوى የሚለው የቁርአን አንቀጽ በእነዚህ በአራቱ ቃላቶች ላይ ነው ከሰሃባዎች ጀምሮ ከታቢኖች ጀምሮ ያሉት ተፍሲሮች በዚህ ላይ ነው የሚዘሩት فقول في الايه الاولى والثانيه ان ربكم الله الذي የሚለው هو خالقكم ومربيكم بنعمه በጸጋው የሚያጣቅማችሁ የሆነ ጌታ ነው والذي يجب عليكم ان تعبدوه وحده ብቻውን ልታመልኩት የሚገባው ጌታ الذي خلق السماوات والارض اي هو خالق العالم
ሰማዋቲሂ ወአርዲሂ ወማ በይነ ዛሊክ በሰማይና በምድር ያሉትንም ሰማይና ምድርንም ሁሉም የፈጠረ ጌታ ነው ማለት ነው። في 6 أيام هي الأحد والاثنين والثلاثاء والأربعاء والخميس والجمعة እነዚህ ስድስቱ ቀናቶች የተባሉ አላህ Subhanahu Wa Ta'ala ኩን ፈየኩን ኩን በሚለው ቃሉ ሰባት ሰማይና ሰባት ምድር ምን ማድረግ ይችላል? ኩን በሚለው ቃሉ መፍጠር ይችላል። ነገር ግን ተድሪጅ ነው። ይሄ ለማን ለኛ ተድሪጅ ነገሮች በሂደት የሚሰሩ ለመሆኑ እንጂ አላህ Subhanahu Wa Ta'ala اذا اراد شيئا ان يقول له ايش كن فيكون خلاص። ነገር ግን እነ ሰባት ሰማይና ሰባት ምድር በስድስት ቀናቶች ነው የተፈጠሩት። ففي يوم الجمعة اجتمع الخلق كله وفيه خلق آدم ጁማዓ ቀን አላህ Subhanahu Wa Ta'ala ሰባት ሰማይና ምድርን መፍጠር ካጠናቀቀ በኋላ ነብያችን አደምን الله በዚያ በጁማዓ ቀን የፈጠራቸው ثم استوى على العرش على وارتفع على العرش كما يليق بجلاله كالله لهيالنتنا للكنو بميجباو ملكو كعرش بلاي هنا وهذا محل الشاهد من الآية والعرش في اللغة هو سرير الملك عرش የሚባለው ነገር በቋንቋ ደረጃ ቀድም እንዳልኳችሁ ለብቻው ማለት ነው ምን ሳይደረግ ተخصيص ምን يعني اضافه ሳይደረግና ተቂድ ሳይደረግ የንጉስ ሰሪር ወይ ደግሞ ዙፋን ማለት ነው። ይሄ በምን ደረጃ ነው? ለብቻው በቋንቋ ደረጃ በአረብኛ ቋንቋ ደረጃ ማለት ነው። ነገር ግን ወደ አላህ ስታስጠጋው ወይ ደግሞ ወደ ፍጡር ስታስጠጋው ለፍጡሩ ለራሱ ለደካማነቱና ለትንሽነቱ ለዳኢፍነቱ የሚገባው አይነት ይሆናል። ለአላህ ለሀያልነቱና ለልቅናው የሚገባው አይነት ይሆናል። والمراد به هنا كما يدل عليه مجموع النصوص سرير ذو قوائم تحمله الملائكة ملائكዎች የሚሸከሙት የሆነ አራት ቃኢማዎች ያሉት ማለት ነው። ማለት ቃኢማ ማዕዘን ያለው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ላይ ስለ ትንሳኤ ቀን ሲነገር ከሞት ስለመቀስቀስ ማለት ነው ሙሳን አየሁት አሉ። የአርሽን ቃኢማ ይዞ አየሁት ቀድሞኝ ተነስቶ ነው። ይሄ ከድንጋጤ በኋላ ማለት ነው። ሰዎች ሁሉ ራሳቸውን ይስቱና የመጀመሪያው የሚነቁት ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም። ሙሳን አየሁት አሉ። ቀድሞኝ ነቅቶ ነው ወይስ የዛን ጊዜ በጡር ሰይና ላይ ራሱን ስቶ ስለወደቀ አላህ የዛሬውን ድንጋጤ የዛሬውን ራስ መሳት ምን ብሎለት አንስቶለት ነው ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ኢዘን ذو قوائم ነው ማለት ነው። ቃኢማ ያለው መላእክቶች የሚሸከሙት የሆነ ነው። ይሄ በሐዲስ ላይ እንደተረጋገጠው ማለት ነው። نعم وهو كالقبة على العالم وهو سقف المخلوقات يزيه ፍጥረት ያጠቃላይ አላህ የፈጠራቸው ፍጥረታቶች በሙሉ እንደ ጣሪያ ነው አርሽ የሚባለው ማለት ነው። አለ المخلوقات የሁሉም አላህ የፈጠረው ፍጡር ሁሉ ፍጥረታት ሁሉ የበላኛው አካል ምንድነው? አርሽ የአላህ Subhanahu Wa Ta'ala አርሽ ነው ማለት ነው። نعم وقوله في الآية الثانية الله الذي رفع السماوات رفعها عن الأرض رفعا بعيدا لا ينال ولا يدرك مداره الله سماين كف درجات ሲባል እንዴት ልኩን የሚያውቀው አላህ ነው። የማንም አእምሮ ሊደርስበት አይችልም። بغير عمد ترونها عمد ማለት ምሰሶ ማለት ነው። العمود هي الاساطين جمع عماد አንድ ሲሆን عماد ይባላል ብዙ ሲሆን عمود ይባላል። اي قائمه بغير عمود تعتمد عليها ሰማይ ምንም ደግፎት የቆመ ነገር የለም። እቺ ትንሽ ስንት ካሬ የምትሆን መስጂድ ስንት አሚድ አላት? መሃል ላይ 3 አላት አይደል? 4 ማዕዘናቶች ላይ 4 አሉ። 7 ከዛም ሌላ መሃል ላይ ደግሞ በጣም ብዙ አለ ማለት ነው። ይህን የሚያክል ፍጥረት ይህን የሚያክል ግዙፍ የሆነውን ሰማይ አላህ Subhanahu Wa Ta'ala ያለ ምሰሶ ነው ያቆመው። ናም طيب ምንም ድጋፍ ሳያስፈልገው ማለት ነው በአላህ ቁድራ ነው የቆመው። በል بقدرته سبحانه በሱ ኃይል ነው የቆመው ማለት ነው። በሱ አምር ነው የቆመው። ተረውነها تأكيد للنفي العمود ተረውነها የሚለው የምታዩት የለም ለሚለው ውድቅ የሚያደርገውን ለማረጋገጥ ነው። ወቂላ የሚለው ይሄ የሸኹ ንግግር ይሄኛው አስፈላጊ አይደል። وقيل لها عمد ولكن لا ترونها لا نراها ይሄኛው መርጁህ የሆነ ቀውል ነው። والأول أصح ዋሉ ራሳቸውም የመጀመሪያው የሚታይም ይሁን የማይታይም ምሰሶ የለም አላህ ሁን በሚለው ትእዛዙ ነው ሰባት ሰማይን ያቆመው ማለት ነው እንጂ ምንም ምሰሶ ድጋፍ የለው። والأول نعم ثم استوى على العرش هذا محل الشاهد من الآية الكريمة لإثبات الاستواء والكلام على بقية الآيات كالكلام على هذه الآية. طيب ويستفاد منها جميعا
ከነዚህ የቁርአን አንቀጾች ምን እንረዳለን አሉ ኢስባቱ استواء الله على عرشه على ما يليق بجلاله ለአላህ በሚገባው መልኩ الله كعرش بلاي ነው ማለትን እንይዛለን وفيها الرد على من اول الاستواء بانه الاستيلاء والقهر አንዳንዶቹ ምን አሉ استوى ማለት استولى ማለት ነው አሉ استولى ማለት ይሄ በአረብኛ ቋንቋ አይታወቅም የለውም እንዲህ አይነት ማዕና የለውም ከሰለፎችም አልተገኘም ከሷሃባዎችም አልተገኘም ከኢማሙ ማሊክም ከኢማሙ አቡ ሐኒፋም ከኢማሙ አህመድ ከኢማሙ ሻፊዒም አልተገኘም وفسروا العرش بانه الملك بلوم فسروታል ይሄም ውድቅ ነው ቅድም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ሙሳ በተናገሩት ሐዲሳቸው ውድቅ ያደርጉታል ማለት ነው فقال استواء على العرش معناه استولى ማለት ነው አሉ على الملك وقهر غيره وهذا باطل من وجوه كثيرة الله كعرش በላይ ሆነ ማለት አይ በስልጣኑ ከሌሎች አሸንፎ የበላይ ሆነ በጣም ውድቅ ነው አሉ ይሄኛው ንግግር ውድቅ ከሚያደርገው اولا ان هذا التفسير محدث مخالف لتفسير السلف من الصحابه والتابعين واتباعهم استوى بمعنى استولى كصحابي ያልተገኘም ከአብዱላህ ኢብኑ አባስ አልተገኘም ከአብዱላህ ኢብኑ መስዑድ አልተገኘም ከማንም ከየትኞቹም ሰሃቢዎች አልተገኘም ከታቢኖች አልተገኘም አትባኡ ታቢን አልተገኘም ከእነርሱ ቀጥሎ አኢመቱል አርባዓ እነዚህ ቅድም ያልናቸው ኢማሙ አቡ ሐኒፋ ኢማሙ ማሊክ ኢማሙ ሻፊዒ ኢማሙ አህመድ አንዳቸውም በዚህ አልፈሰሩ ከየት መጣ ይሄ የሸይጣን ወህይ ነው የሚሆነው ማለት ነው ስለዚህ ይሄኛው ተፍሲር የለም የሌለ ነው ይሄ ከየት መጣ ከተባለ واول من قال به الجهميه والمعتزله ናቸው هو مردود جهميه ማለት جهم ابن صفوان የሚባለው ሰውዬ አይሁዳዊ የነበረ ሰው ነው ማለት ነው አሽርጌታው ይሁዲይ ነው طيب የሱ አሽርጌታ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ስህር ያደረገባቸው ለቢድ ኢብኑ አልአስም የተባለ ሰውዬ ነው አሽርጌታው ከሱ ነው የወሰደው ይሄ ሰውዬ ማለት ይሄ ጀህም ኢብኑ ሰፍዋን የሚባለው ነብዩ ላይ ስህር ያደረገ ይሁዲ ከሱ ነው የወሰደው ይሁዲ ያስተማረ ሰውዬ መጥቶኛል ማስተማር አለበት አላሁ አክበር ላ ኢላሃ ኢላላህ እኛ የኢማሙ ሻፊዒ የኢማሙ ማሊክ የኢማሙ አቡ ሐኒፋ የኢማሙ አህመድ ደረሶች እንጂ የጀህም ኢብኑ ሰፍዋን ደረሶች አይደለንም الله يطبقك سبحان الله العظيم نعم ثانيا لو كان المراد بالاستواء على العرش الاستيلاء على الملك لم يكن هناك فرق بين العرش والأرض والسابعة السفلي والدواب وجميع المخلوقات لأنه مستول على الجميع ومالك للجميع الله كعرش ولا هنا مالت سلطانون يازا كمان قاعد تواقتون الله سلطان يازا لا حول ولا قوة إلا بالله ما نشنفه هذا يا أخي سبحان الله يا الله قدر على موقعكم وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه سبحانه وتعالى أما يشركون سبحان الله إذن هي اللهن كعلماوك የሚመጣ ነው ማለት ነው አላህ ሰባት ሰማይም ሰባት ምድርም ፍጥረት يعني روح ያለው የሌለውም ነገር ሁሉ የሱ ነው የሱ ፍጥረት ነው ከማንም ተዋግቶ አሸንፎ የበላይ የሆነበት ሳይሆን የርሱ የኃያሉና የብቸኛው አምላካችን ግዛት ነው በግዛቱ ላይ ማንንም ስልጣን የለውም ከሱ በስተቀር ብለናል ثالثا ان هذا اللفظ استوى على العرش قد اترد في الكتاب والسنه ولم ياتي في لفظ واحد استولى على العرش የሚል መጥቶ አያውቅም በቁርአንም በሐዲስም ቅድም ባልነው በሰሃባዎችም ንግግር ይሁን በሌሎች አይማዎች ንግግርም ማለት ነው حتى تفسر به بقيه النصوص رابعا انه اتى ثم የሚለው ከዛ ቀጥሎ መጥቷል التي تفيد الترتيب والمهله ثم የሚለው ቃል للتراخي ላሉ የአረብኛ ሰዋሰው የነህው ዑለማዎች ማለት ነው ቀጥሎ የሚሰራ መሆኑን የሚያመላክት ነው فلو كان معنى الاستيلاء على العرش والقدرة عليه لم يتأخر ذلك إلى ما بعد خلق السماوات والأرض سماينا مدر እስኪፈጥር ድረስ አይጠብቅም ነበር فإن العرش كان موجودا قبل خلق السماوات والأرض ب50,000 سنة عرش كسماياتنا كمدر كمفطر ك50 ሺህ ዓመት በፊት የነበረ ነው كما ثبت في الصحيحين فكيف يجوز أن يكون غير قادر ولا مستول عليه እንዴት ታዲያ ሰማይና ምድር ከፈጠረ በኋላ እሱ ላይ የበላይ ሆነ እንላለን ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት አርሽ ነበረ አላህ በፍጡራኑ ላይ የበላይ ነበር ድሮም ማለት ነው ምን የበላይ ያለበትና ነው አሁን የበላይ ሆነ የምንለው ሊታሰብ የሚችል ነገር አይደለም ይያሉ ነው نعم الى ان خلق السماوات والارض هذا من ابطل الباطل والله اعلم ይላሉ نكتفي بهذا هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم